ሰላም ዛሬ በዩኒት ደርስ ሞዳል ዲክሽነሪስ ማለት ነው። Under this topic we will cover about what is the use of will when we use will and how to use this word will. Then compare and contrast with the other modal auxiliaries. Let's go to the word will. When we use under this list የተደረጉ functions አሉት. The first one is making a personal prediction. ፐርሰናል የሆነ ፕሪዲክሽን ለመስጠት ከፈለግን ወይም ደግሞ እንደ ሰው አይነት የተለያየ አይነት ፕሪዲክሽን ለመስጠት ስንፈልግ ሪል ወርልድ ላይ እንጠቅመዋለን። በዛው ይሄ ለምሳሌ አንድ ተማሪ ከትምህርት ቤት ሲቀር ፕሪዲክሽን ይሰጣል። የቀረበትን ምክንያት ፕሪዲክሽን ለመስጠት እንሞክራለን። that's called personal. Here as an example, I don't think the queen will ever abdicate. አሁን ኪዩኗ በራሷ በፈቃዷ ስልጣን ትለቃለች ብዬ አላስብም። Is there evidence that she doesn't do this? የለም። ይህን አለመፈጸሟን የሚያረጋግጥ ኤቪደንስ የለም። as a person ግን በፈቃዷ ስልጣን ትለቃለች ብዬ አላስብም ነው። ፐርሰናል ፕሪዲክሽን የምንለው ይሄን ነው። based on my opinion እንደማለት ነው or feeling ማለት ነው እንጂ ኤቪደንስ አይደለም። በፊሊንጋችን ነው እኔ እሷ እንደዚህ አይነት ነገር ታደርጋለች ብዬ አላስብም የምንለው ከኛ እንትን አንፃር ስለሆነ ማለት ነው። ሌላው I doubt if I would stay here much longer. አሁን ይሄ phrase just like I doubt የሚለው phrase ምን ያመለክታል? ፐርሰናል ፕሪዲክሽን እዚህ እቆያለሁ ብዬ ብዙ እቆያለሁ ብዬ አላስብም። still there is no strong evidence ማለት ነው። ሰው የመጀመሪያው አገልግሎቱ ፐርሰናል የሆነ ፕሪዲክሽኖችን ስንሰጥ ሰዋዊ የሆነ ፊሊንግ፣ ኢንዲቪጁዋል የሆነ ፊሊንግ፣ ጀነራል የሆነ አክሰፕታንስ ያለው ኤቪደንስ የሌለው ሲሆን we use will. The other is talking about the present with certainty or making decision. What it mean? አሁን ላይ ያለን ስላሁኑ ነገር ሰርቴኒቲ ስናገኝ ወይም ደግሞ ትክክለኛ ነው ብለን ስለምናስበው ነገር ምንናገረው ነገር ማለት ነው። which means when we feel a confident guess or a logical conclusion that something will happen የሆነ ነገር ይፈጸማል ብለን ከልባችን ኮንፊደንስ ያለው ገሲንግ ሲመጣልን ስላሁኑ ነገር ነው። let's say I will be there is a letter for you, it will be from the bank, they said they would be writing. አሁን እዚህ ጋር ሌተር ቁጭ ብሎ አየነ። ይሄ ሌተር የመጣው ከየት ነው ብለን ገስ እናደርጋለን? ከባንክ ነው። ምክንያቱም ምን ብለው ስለነበረ እንልክልሃለን ብለው ስለነበረ ይሄን ኤቪደንስ ተጠቅመን አሁን ላለው as a moment ላለው አክሽን ዲሲሽን እንሰጣለን ማለት ነው። decide as a moment or as time of speaking ነው። የባለፈውን እንደን ተጠቅመን አሁን ነው ውሳኔውን የወሰነበት ምክንያት ግን የባለፈውን እንሰጣለን ብለው ወይም ደግሞ ፓስት የሆነ ግን somehow የሆነች ኤቪደንስ ይዘን ነው። አንዱ አገልግሎቱ ይሄ ነው። ሌላኛው talking about the future with certainty. አንዳንዴ ደግሞ ስለ future with some certainty እናወራለን። how just ይሄ ብዙ ጊዜ future ፋክትን ወይም ደግሞ እኛ ሹርሊ ይደረጋል ይሆናል ብለን የምንጠብቀውን ኢቨንት ነው። let's say እዚህ ጋር የሰጠ ኤግዛምፕል I will not be in the office until 11. I have got a meeting ይላል። 11 ሰዓት ላይ አልገኝም እኔ ያኔ ስብሰባ ይኖረኛል ነው። which means ስብሰባ መኖሩ ሰርቴን ነው ተነግሮታል 11 ሰዓት ላይ ግን የመሆኑና ያለመሆኑ ድሉ ሀፋፍ ነው። በሌላ ምክንያት ሊቀር ይችላል ስብሰባው።
ብቻ ግን ይሄን አይ ዊል ቢ ብሎ መናገር ይችላል። እስቲል 11 ሰዓት ላይ ላይገኝ ይችላል። ስብሰባው ሊያልቅም ወይም ደግሞ ስብሰባው ሊጀመርም ላይጀመር ይችላል። አሁን ከጎይንግቱ የሚለየው እዚህ ጋር ጎይንግቱ ስፔሲፊካሊ ስብሰባው መቼ እንደሆነ ሊስት ያደርጋል። እዚህ ጋር እሱ ነገር የለም። ብቻ ግን 11 ሰዓት ላይ ቢሮ ውስጥ እንደማይኖር ነው የገለጸልን which is a future certainty. The other is talking about the past with certainty. ፓስትን ከሰርቴኒቲ ጋር ለመግለጽ የሚያገለግል future uncertainty አየን then past certainty የኃላፊ ጊዜ ነው that has already happened but still we have a confident assumption. ስለዛ ነገር ግን just confidently የምንናገረው የሆነ assumption አለ እንደሚነስ የምንጠቀመው just we already have noticed የታዘብነው ነገር እዚህ አለ. Let's say I am sure you will have noticed that attendance has fallen sharply. እዚህ ጋር እንደምንረዳው I am sure ብሎ ተናግሯል የሰውዬ which means ከባለፈው ካየው አቴንዳንስ ምን ያክል ተጽዕኖ ሊያሳድር እንደሚችል ካየው ከተረዳው ተነስቶ ዲሲሽን ሰጠ ማለት ነው ወይም ማውራት ቻለ which is past but it is certain. ለዚህም አገልግሎት ይውላል። the other is reassuring someone. ይሄ ማለት ደግሞ ምን ማለት ነው? አንድን ሰው ለማረጋገጥ ወይም ደግሞ just ኢንሹር ለማድረግ ስንፈልግ or ሴትል ለማድረግ ካልም ለማድረግ ስንፈልግ የሆነ ነገር let's say ለምሳሌ don't worry you will settle down quickly I'm sure የሆነ ሰው እየተጨነቀ እየተጠበበ ምናምን ብናየው ኖ አታስብ አሁን ሁሉ ነገሮች ይስተካከላሉ እርግጠኛ ነኝ ሁሉ ነገር ይስተካከላል ወደ ነበረበት ይሆናል so don't worry ለምን ትጨነቃለህ ይሄ ነገር is not 100% certain ሊሆንም ላይሆንም ይችላል ሁሉ ነገሮች ወይም ነገሮች ሊስተካከሉ ላይስተካከሉ ይችላሉ ግን ለጊዜው እንደማረጋያ እንጠቀምበታለን ዊል ይሄን መሰል አገልግሎት አለው ጓደኛችን በተለያየ ምክንያት worried ቢሆን don't worry about that next day, today is today yesterday is yesterday so it's past but tomorrow is the another day so wish you well ለምን ትጨነቃለህ እነዚህ አይነት ነገሮችን የምንሰጠው ማባባያ እንደማለት ነው የምናባብልበት መንገድ ዊል ነው ነገሮች ግን ሊሆኑም ላይሆኑም ሊስተካከሉም ላይስተካከሉም ይችላሉ the other is making decision ዊልን ተጠቅመን decision መስጠት እንችላለን how the decision is different from present continuous tense or going to let's say for the main course I will have grilled tuna and እዚህ ጋር ይህ decision the one is at the time of speaking ወይም አሁኑን መሰረት አድርገን የምንናገረው let's say ይሄን እንደምን ኤግዛምፕል ሪል ኤግዛምፕል አንድ ሬስቶራንት ላይ ሄደን ምግብ ለማዘዝ ሄደን ዘን አስተናጋጅ መታ ምን ልታዘዝ የሚል ጥያቄ ብናቀርብና እኛ ደግሞ ስንሄድ ቀድመን የምንበላውን ምግብ ካልወሰን confusion እንገባና I will have a chicken or I will have pasta or I will have something እንላለን ያ ማለት የወሰነው ውሳኔ ሰልፈን already ምን እንደምንበላ ነገር ግን it is as time of speaking ነው ወዳው ነው ምን ይሁን ብላ ስለጠየቀችን ለሱ ምላሽ ውሳኔ ወሰን እስቲ ሊስት አሳይም ብለን ለምሳሌ ፓስታ something አለ ብላ ከዛ የምግብ ዝርዝር ውስጥ አንዷን ብንመርጥ ራሱ ወንግት ዋናለ የምንጠቀመው I will ነው I will have እንጀራ I will have bread which indicates that we decide the decision at the time of speaking ያለውን ሁኔታ አይተን ነው ዲሲሽን ያሳለፍነው ስለዚህ ይሄ ዲሲሽን መቼ ነው ማለት ነው ያለውን ሁኔታ አይተን ነው ወዲያው የወሰነው ውሳኔ ነው ማለት ነው ከጎይንግቱ የሚለየው በምንድነው ካለ ጎይንግቱ ግን አቤቱ ምን እንደሚበላ ያሰበሰው ገና አስተናጋጅ ነው መጣች አስተናጋጅ ብሎ ጠርቶ አሁን ጎይንግቱ
have a chicken በቃ ዶሮ ወጥ እፈልጋለሁ ብሎ ወዲያውኑ ያዛል። ምክንያቱም ሲመጣ ዶሮ ወጥ ለመመለስ ስለሆነ እንጂ ዝርዝር ማየት አይጠበቅበትም፣ መጠየቅ አይጠበቅበትም ምን አለ ብሎ። so this is about decision. the other is making a semi formal request. request ለመጠየቅም ዊልን እንጠቀምበታለን። how? let's say will you open the window please? ቤቱ ሞቅ ብሏችሁ ምናምን ቁጭ ብሎ አንድ ሰው ለማዘዝ ትንሽ ከበድ ብሎን ግን በክብር ልናዘዝ እንፈልግም or somehow ለማዘዝ እንፈልግ will you open the window ባክህ በሩን ልትከፍተው or መስኮቱን ልትከፍተው ትችላለህ ብለን ትዕዛዝ እንሰጣለን። which indicates that it's semi formal ነው ማለት ነው። ወደ ኢንፎርማል ያደላ ሰሚ ፎርማል የሆነ ሪኩዌስት ነው። the other is request offering ወይም ግብዣ ለማድረግ ስንፈልግ የሆነ ነገር እንዲያደርግ ሰው ስንጋብዝ ግብዣ ሲባል በቀጥታ ይሄ ትሬፕስ ወክ ምናምን ብቻ አይደለም። let's say you stay there I will fetch the drinks center for academic success. አሁን አንተ እዚህ ጠብቀኝ እኔ ሂጄ እንደዚህ አድርጌ እመለሳለሁ። እዚህ እንዲሆን ምን እያደረግ ነው? ኦፈር እያደረግነው ነው፣ እየጠቆም ነው፣ እዚህ እንዲሆን የጋበዝነው ነው ማለት ነው። ኦፈሪንግ ማለት ያንን ነው። ሌላው ጥቅሙ ደግሞ ሜኪንግ ኤ ፕሮሚስ ኦር ኤ ትሪት። ፕሮሚስ ለመግባት ቃል ለመግባት ይሄን እንዴት ነው ደግሞ የምናየው? ቃል የምንገባው በጣም ስትሪክት የሆነ ቃል አይደለም፣ በዊል የሚገባ ለምሳሌ you can count on me I will be there 8 o'clock sharp። በቃ በእኔ ተማመን 8 ሰዓት ሻርፕ እዚህ እገኛለሁ። but it's not 100% right ላይደርስ ይችላል 8 ሰዓት ላይ በዊል ነው። ባይዘው ግን እዚህ ጋር የምናየው ስቲል ምን አድርጓል? ፕሮሚስ ገብቶለታል ነው። ፕሮሚስ ደግሞ ሊሆንም የማይሽው ነገር ነው። ሶ ፕሮሚስ ለመግባት ዊል ነው የምንጠቀም ማለት ነው። if you don't finish your dinner off you will go straight to bed። ዲነርህ ካልጨረስክ እዚህ ትሄዳለህ። ብቻ እነዚህ አይነት ፕሮሚስ ለመግባት ትሪት ለማለት ስንሞክር 50-50 ናቸው፣ ሊሆንም ላይሆንም የሚችሉ ነገሮች ናቸው። ሶ ዊል እንጠቀማለን። የዊል ጀነራል ቤስት ጥቅሞቹ እነዚህ ናቸው። ምርጥ ፓወርፖይንት ነው ባይዘው ትምህርት ሚኒስቴር ያዘጋጀው ይህ መጽሐፉ ጽድት ያሉ ፈንክሽኖችን ጠቅሶልናል። ሶ እነዚህን ፕራክቲስ ማድረግ ነው ማለት ነው። the other is shall ለምን እንጠቅመዋለን? this is less common in our most daily life። ያን ያክል አንጠቀመው shall less common ነው። ቤዚካሊ ግን ከሚያገለግላቸው ወይም ደግሞ ከሚሰጣቸው ኦፈሮች ውስጥ ሁለቱን ነው። the one is making offer። ብዙ ጊዜ ግብዣ ለመስጠት በጣም ቤስት ነው shall። shall I fetch your another glass of wine? sorry ይሄን ሌላኛውን ግላስ ልስጥህ እንዴ? shall I help you? ላግዝህ ምናምን ነገር እንደዚህ ሳጀሽን እንትን ሜኪንግ ኦፈር ለማድረግ በጣም ጠቃሚ ነው። ሌላው ሳጀሽን ለመስጠት ነው። ሳጀሽን ለመስጠት አስተያየት ለመስጠት ስንፈልግ ለሰው በጣም ኦር ደግሞ just ይሁን እንደ አይነት ነገር shall we go to the cinema tonight? ዛሬ ማታ ሲኔማ እንሂድ ጓደኛችን ነው ምን ትላለህ? አይነት ነገር ሻል በጣም ጠቃሚ ነው ለዚህ። just shall we go to the football? shall we go to the cafe? shall we go to the restaurant? እዚህ እንሂድ shall we go? አይበቃንም? እንደዚህ አይነት በጣም ጠቀሜታ አላቸው ማለት ነው። ይሄ የሻል ጥቅሙ ነው። ሰው አሁን ያየናቸው ሁለት ቤዚክ ወርዶችን ነው፣ ዊል እና ሻል ያየን። the second is about may and might. both are used for a possibility in the past, in the present or in the future. may እና might ይሄ ነው አገልግሎታቸው። ፖሲቢሊቲን መግለጽ ነው ሜን አላማቸው ማለት ነው። the first one is talking about the present or future with uncertainty. እዚህ ጋር እንደምትመለከቱት
she may be back in her office. The lecture finished 10 minutes ago. አሁን it may be እሷ ተመልሳ ሊሆን ይችላል። she may be back ምክንያቱም ምንድነው ከ10 ደቂቃ በፊት ሌክቸሯን ስለጨረሰች። ሌክቸሯን ስለጨረሰች ግን ቢሮ ላትሆን ትችላለች። ብቻ የገለጽን ያለነው ፖሲቢሊቲውን ነው ማለት ነው። 50-50 ሜይ እና ሜት የሚለያዩት ዲግሪ ኦፍ ፖሲቢሊቲ ነው። ሌላ ዩኒት የላቸውም። የመሆን እድላቸውን ነው ሜይ እና ሜት አብዛኛው የሚለያዩት ማለት ነው። በሜት ብሎ የተገለጸና በሜይ የተገለጸ ይለያያል። ሜይ 30% ሀፕን የሚያደርገው የዚህኛው ደግሞ 50% ነው ሀፕን የሚያደርገው። ሞስት ኦፍ ታይም በዚህ ይለያሉ። ብዙ መጽሐፎችም እንደዚህ ይላሉ። I may go shopping tonight. I have not decided yet. ያው ማታ ሱቅ ልሄድ ይችላለሁኝ ግን ምንድነው አልወሰንኩም ነው which is possibility ሊሄድም ላይሄድም ይችላል። so possibility ለመግለጽ may ነው የምንለው። I may go ነገ ትምህርት ቤት ትሄዳለህ? I may go but I'm not sure እርግጠኛ አይደለሁም ልሄድ ይችላለሁ። this is the use of may. talking about the past with uncertainty. past ሆኖ uncertainty ለመግለጽ may እንጠቀማታለን most time. here is an example here. I am surprised he failed. I suppose he may have been ill on the day of the exam. በመውደቁ በጣም ነው ሰርፕራይዝ የሆንኩት። እንዴት? I suppose he may have been ill on the day of the exam. ስለዚህ የፈተናው ጊዜ ምኑ ነው? ታሞ ነበር ማለት ነው የሚል ፖሲቢሊቲ ሰጠች። አንሰርቴኒቲ ሰጣለ which is እርግጠኛ ነው አይደለንም ማለት ነው። ሜቢ በፈተናው ጊዜ ታሞም ላይሆን ይችላል። so this is about uncertainty. or also it we use for permission. ለፐርሚሽን ምን እንጠቀመዋለን ደግሞ ፍቃድ ለመጠየቅ። ለምሳሌ ምን እንላለን? may I sit down here እዚህ መቀመጥ እችላለሁ? most of the time እንላለን ይሄን መኪና ውስጥ ላይ or anywhere ላይ ማለት ነው which is used for permission የምንለው ለዚህ ነው። the other is would by the way the more flexible የሚባለው እና ሰቨራል የሆነ ዲስትሪክት ዩዝ ያለው would በጣም ብዙ ቦታ ላይ እንደፈለገ የምንጠቀመው would ማለት the one is as a past of will እንደ will past ሆኖ ያገለግለናል። ብዙ ጊዜ ኢንዳይሬክት ስፒች ላይ ምናምን አይታችሁት ከሆነ እንደ ፓስት አድርገን እንጠቀመዋለን። ለዛ ነው ፍሌክሲብል ነው። Let's say the next meeting will be in the month's time becomes. አሁን የሚቀጥለው ስብሰባ ይሆናል ብሎ በምንድነው የገለጸው? በዳይሬክት ስፒች ነው የመጀመሪያው ጋር but on here ስንመጣ ግን he said the next meeting would be in the month's time. የዊል ምን ሆኖ መጣ? ፓስት ሆኖ መጣ would ማለት ነው። አንደኛው ፋንክሽን ይሄ ነው። ሪወርድ ኤግዛምፕል ላይ ሞስት ኦፍ ታይም እንጠቀማለን። ሌትስ ሴይ ውድን ከምንጠቀምባቸው ውስጥ ለምሳሌ ዳይሬክት ኮማንድ ከመስጠት ይልቅ give me the book አይነት በጣም ኦኳድ ማለት መጽሐፉን ስጠኝ ከማለት ይልቅ would you give me that book እንላለን። ፖላይት ሪኩዌስት መስጠት ማለት would you like another cup of tea would you give me right ring after lunch እንደ አይነት ሶፍት የሆኑ ነገሮችን ወይንም ፖላይት የሆኑ ነገሮችን ለመጠየቅ ማለት ነው። ፖላይት ለመጠየቅ ሲምፕል the other is inconditionals to indicate distance from reality. Imagine unreal impossible conditions. ኮንዲሽንን ለመግለጽ ጠቅለል ባለ መልኩ ውድ ያገለግላል። እንዴት ነው ኮንዲሽን የሚገልጸው? ለኮንዲሽናል ሰንተንስ በአብዛኛው ከምንጠቀማቸው ውስጥ ውድ ነው። ታይፕ 2 ላይ ውድ፣ ታይፕ 3 ላይ ውድ። ለምሳሌ if we imagine for future we will be rich ወደፊት ሀብታም እንደምንሆን ያው ብዙ ሰው ያስባል። ሀብታም እንሆናለን ብለን እናስባለንና ምን እንድንቻለን if I were a millionaire I would travel the world በቃ እንደው ሀብታም በሆኑ ዓለምን ነበር መዞራት which means unreal situation right ነው። አሁን ምንም ያልሆነው ነገር
እውነት ያልሆነውን ነገር ማውራት ይሄ በውድ ይገለጻል። ኤንደን ፎር ሪግሬትም እንጠቀመዋለን። ውድ ጸጸትን ለመግለጽ ውድ ያገለግላል። ሬቴሽን ለመግለጽ I wish it would snow. I wish you would not keep interrupting me. ትረብሽኛለህ ብዬ አላስብም፣ እንዳትረብሽኝ ነው። ለዚህም ያገለግላል። እሱ ብቻ አይደለም፣ ፓስት ሀቢትን ለመግለጽ ከድርጊቱ ጋር ሞስት ኦፍ ታይም ይገናኛል፣ እንጠቀመዋለን። when I was small we would always visit relative on Christmas days. ህፃን ሳለን ብዙ ጊዜ ክሪስማስ ዴይ እየሄድን እንጎበኝ ነበረ ሪላቲቮቻችን። which is repeated action እንገልጽበታለን። in the past repeatedly የምናደርጋቸው ነገሮች እንገልጽበታለን። ይህ አንዱ የውድ ጠቀሜታ ነው። the other is can እና could ናቸው። can እና could ጠቅላላ አድርገው ability ነው የሚገልጹት ወይም ደግሞ ችሎታን፣ አንድ ነገር የማድረግን ችሎታ ለመግለጽ እንጠቀማቸዋለን። which is talking about ability. let's say can you speak Mandarin, which is question on the present. አሁን ቁጭ ብለን የምንጠይቀው ማለት ነው። ማንዳሪን መናገር ትችላለህ? yes I can speak. right now ማውራት የምንችላቸው ነገሮች ናቸው፣ አቢሊቲ ናቸው ማለት ያን ነው። አቢሊቲ ነው፣ ማውራት ይችላል። she could play the piano when she was 5. ፓስት የሆነ አቢሊቲ ለመግለጽ 5 ዓመት እያለች ፒያኖ ትጫወት ነበር። ስለዚህ አቢሊቲ ለመግለጽ እንጠቀምባቸዋለን ማለት ነው። ካንና ኩድ ቦዝ። ሌላኛው ሜኪንግ ሪኩዌስት ለመጠየቅም ካንና ኩድን እንጠቀማለን። ካን ዩ ጊቭ ሚ ሪንግ አት አባውት ታይም፣ ኩድ ዩ ስፒክ አፕ ኤ ቢት ፕሊዝ። እዚህ ጋር እንደምናየው ፖላይትም ወይም ደግሞ ፎርማል የሆነ ሪኩዌስትን ጭምር እንጠቀምባቸዋለን። ጠቅላላ አድርጎ ሪኩዌስት እንጠይቅበታለን። አቢሊቲ፣ ፓስት አቢሊቲ፣ ፕሬዘንት አቢሊቲ ኤክስፕረስ እናደርግበታለን። ይህ የካንና የኩድ ጠቀሜታ ነው። ዜን በዚህ ዩኒት መጨረሻ ላይ እስካሁን የነበሩ የሪሚዲያል ፋይናል ኤግዛሞችን፣ ሚድ ኤግዛሞችን ጠቅላላ አድርገን በአንድ ዩኒት 2 የሚያተኩሩ ጥያቄዎችን እንሰራለን። ስለዚህ ይህን ዩኒት 2 እስከምንጨርስ አብራችሁን ቆዩ። መልካም ቆይታ። ቴንኪዩ